የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን የሐምሌ 8 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜና ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከአንድነት መስረታው በኋላ በአርማጮ የወሰደውን እርምጃ በህዝብ ላይ የሚፈጸሙ ዝርፊያዎችንና ህገወጥ ድርጊቶችን ለመከላከል የጀመረውን ትግል በተመለከተ ሰፊ ዘገባ ይዘናል፣ ይደመጣል። በመቀጠል የህወሓት አመራሮች በመቀሌ ከአሜሪካው አምባሳደር አርቪን ማሲንጋ ጋር ካደረጉት ውይይት በኋላ ስለ ድርድርና ስለ ወልቃይት ያቀረቡት አቋም ምንድነው እናቀርብላችኋለን። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በኤፍራታና ግድም ቀጠና በተካሄደው ውጊያ ከፍተኛ ውጤት ማስመዝገቡን በተመለከተ ሰፊ ዘገባ ይዘንበታል። በዓለም አቀፍ ዜናችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የወታደራዊ ግስጋሴ እቅድ መገታቱንና በተመሳሳይ የቻይና ድሮን መመታቱን የሚመለከቱ ዜናዎችን እናቀርብላችኋለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በአንድነቱ ማግስት ድላችንን አስጠብቀናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የአንድነት ምስረታውን ይፋ ባደረገበት ወቅት ከዚህ በኋላ በህዝባችን ላይ ዝርፊያ በሚፈጽሙና ትግላችን በሚያቆሽሹት ላይ አንታገስም፣ ወገናችንም በዘራፊ በሌባና በአጋች የሚያየውን መከራ እናስቆማለን ብሎ ቃል በገባው መሰረት አርማጮ ላይ ቃሉን በተግባር አሳይቷል። በታላቁ የአማራ ህዝብ ታጋይ አርበኛ ዋዋ ጎቤ መልኬ ስም የተሰየመው የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 303ኛ ጎቤ ኮር በስሩ የሚገኙ ክፍለ ጦሮችንና የአካባቢውን ህዝብ በማስተባበር በዘራፊ ሌቦች ላይ በወሰደው ዘመቻ ታላቅ ስኬት መቀዳጀቱን የኮር ህዝብ ግንኙነት አስታውቋል። የህዝብ ግንኙነት ኃላፊው አርበኛ ባንዲራው ግርማ የዘመቻውን ስኬት ሲገልጽም የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 305ኛ ጎቤ መልኬ ኮር በሶስቱ ቀጠናዎች የሚገኙ ክፍለ ጦሮችንና ልዩ ዘመቻን እንዲሁም ህዝብን በማደራጀትና በማስተባበር የተጠናከረ እርምጃ እንዲወስድ አድርገናል በማለት ይገልጻል። አርበኛ ባንዲራው አክሎም ከዚህ በፊት የፋኖን መብረቃዊ ምት መቋቋም ያቃተው የብልጽግና ሰራዊትና የፖለቲካ ካድሬ ጊዜ ይገዙልኛል ብሎ ያመናቸውን ዘራፊና ወንበዴዎችን መልምሎ አረንጓዴ ዩኒፎርም በማልበስ ህዝቡንና ባለሀብቱን እንዲዘርፉ፣ እንዲያንገላቱ፣ እገታ እንዲፈጽሙ አስፈላጊ ሲሆን ደግሞ ከውስጥ በተሰጣቸው መረጃ መሰረት እንዲገርሉ በማድረግ ወንጀሉን ለፋኖ ሲሰጥ ቆይቷል። ሆኖም የአማራ ፋኖ እየታገለ ያለው የአማራን ህዝብ ከማንነቱ መገፋት፣ መገደል፣ ከርስቱ መነጠቅ፣ መንገላታትና የህልውና ድምሰሳን መቀልበስን ዓላማ አድርጎ እየታገለ መሆኑን ህዝባችን በመረዳቱ የጠላትን ፕሮፓጋንዳ ሲያመክን ቆይቷል። በዛሬው ዘራፊን የማጽዳት ዘመቻችንም ቀዳሚ ተባባሪ በመሆን አሳይቷል ሲል ተናግሯል። የአማራን ህዝብ እንባ የምናብሰው በክንዳችን ነው ሲል የገለጸው የ303ኛ ዋዋ ጎቤ ኮር ህዝብ ግንኙነት ኃላፊ የህዝባችን እንባ የምናብሰው ህዝቡና ፋኖ ተደራጅቶ በጋራ እርምጃ መውሰድ ሲጀምር ራሱን መከላከል ሲችልና የጠላትን እቅድ በእንጭጩ ሲከሽፍ መሆኑን የተረዳው ኮራችን ህዝባዊ አደረጃጀት በመፍጠር ራሱን ከዘራፊዎች፣ ከአጋቾች፣ ከነፍሰ በላዎች እንዲከላከል ሰፊ ጥረት እየተደረገ ይገኛል። በዚህ መልኩ የተደረገው ዝግጅታችን የአካባቢውን ጸረ ህዝብ ዘራፊ ኃይል የማጽዳት ዘመቻችን ጀምረናል ብሏል። ዘራፊ ኃይልን የማጽዳት ዘመቻው ከባድ እንደሆነ የገለጸው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 303ኛ ጎቤ መልኬ ኮር ሆኖም ህዝባችን ሰላሙ እስኪከበርና ደህንነቱ እስኪጠበቅ ድረስ የምናደርገውን ጸረ ዘራፊ ዘመቻ አጠናክረን እንቀጥላለን። በዋናነት ግን የዚህ ዘራፊ ኃይል ስምሪት ሰጪው ጠላት ብልጽግና በመሆኑ ስርዓቱን ለአንዴና ለመጨረሻ ጊዜ እስከምናስወግድ ድረስ የምናደርገውን ትግል አጠናክረን የምንቀጥል ይሆናል በማለት ገልጿል። ወልቃይትን ካገኘው እስማማለሁ። ህወሓት በአማራ ህዝብ ርስቶች ላይ ወረራ ለመፈጸም ጦር ሲያዘጋጅ የከረመው ህወሓት በመጨረሻም ፍላጎቱንና አቋሙን ይፋ አደረገ። ዛሬ በመቀሌ ከአሜሪካው አምባሳደር አርቪን ማሲንጋ ጋር የተወያየው የህወሓት ቡድን ከፌዴራል መንግስቱ ጋር ለመደራደር ችግር የለብንም፣ እንደራደራለን፣ ጥያቄያችን አንድና አንድ ነው ሲል አስታውቋቸዋል። የጣና ቴሌቪዥን ዲፕሎማሲያዊ ምንጮች እንደገለጹት ከአምባሳደር ማሲንጋ የቀረበውን ማሳሰቢያ ተከትሎ የህወሓት ተወካዮች አቶ አማኑኤል አሰፋና አዲስ ዓለም ባሌማ ለአምባሳደር ማሲንጋ በሰጡት ምላሽ እኛ አስቀድመንም ቢሆን ለሰላም ያለንን ፍላጎት ስንገልጽ ቆይተናል። የእኛን ጥሪ አልቀበልም ያለው የፌዴራል መንግስቱ ነው። እኛ ደጋግመን እንደገለጽነው 40% ግዛታችን በጠላቶቻችን እጅ ሆኖና ተፈናቃዮች ወደ ቀያቸው ሳይመለሱ በግዛቶቻችን ላይ የተዋቀረው የጠላት ኃይል ሳይፈርስ ወደ ድርድር ልንመጣ አንችልም ሲሉ መናገራቸውን ገልጸዋል። አምባሳደር ማሲንጋ ለህወሓት ተወካዮች በሰጡት ማሳሰቢያ ወደ ፕሪቶሪያ ስምምነት ብትመለሱ ይሻላችኋል፣ ስምምነቱን አክብሩ ብለው
የተናገሩ ሲሆን ለዚህ ማሳሰቢያ ምላሽ የሰጡት አምባሳደር አዲስ ዓለም ባሌማ የአማራ ወራሪ ኃይል ከግዛታችን አልወጣም፣ ግዛታችንን ከመለሱልን እኛ ከፌዴራል መንግስቱ ጋር ለመደራደርና ለመስማማት ችግር የለብንም። ህዝባችን ራሱን እያደራጀ ያለውም ጦርነት ፈልጎ ሳይሆን ግዛታችንን ከጠላቶቻችን ላይ ለማስመለስ ነው በማለት እንደተናገሩ የደረሰን መረጃ ያመላክታል። ህወሓት እየቀረበበት ካለው ተከታታይ ወቀሳና ጫና የተነሳ ጦርነቱን በይፋ ከመጀመር ይልቅ ወደ ድርድር ለመግባት እያሰበ መሆኑን የገለጹት የጣና ቴሌቪዥን ዲፕሎማሲያዊ ምንጮች በቅርቡ የቡድኑ ዋና ጸሐፊ ፈትለወርቅ ገብረ እግዚአብሔር ወይም ወንጀሩኖ በሰጡት መግለጫ ይህንኑ የቡድኑን ፍላጎት ማሳወቃቸው አይዘነጋም። በኦሮሞ ብልጽግና መንግስት በኩልም ቢሆን ከህወሓት ጋር ከመዋጋት ይልቅ ወደ ድርድር ለመግባት ፍላጎት እንዳለው የብልጽግናው ሊቀመንበር በቅርቡ በፓርላማ ንግግራቸው መግለጻቸው ይታወሳል። በዚህ የተነሳም ህወሓትና ብልጽግና ለመደራደር እየተዘጋጁ መሆኑን ምልክቶች በስፋት እየታዩ ነው። የኦሮሞ ብልጽግና መንግስት በአገሪቱ የተፈጠሩትን የእርስ በርስ ጦርነቶች በድርድር መፍታት እንደሚገባው ከተለያዩ አቅጣጫዎች ግፊቶች እየመጡበት መሆኑን የተናገሩት ዲፕሎማቲክ ምንጫችን በቅርቡ የብልጽግናው ሊቀመንበር ለፋኖ ያቀረቡት የድርድር ጥያቄም የዚህ አካል እንደሆነ አስታውሰዋል። የኦሮሞ ብልጽግናው መንግስት ጠቅላይ ሚኒስትር በቅርቡ በጎጃም ጠቅላይ ግዛት አውሮፕላን ማረፊያ በመረቁበት ጊዜ ነበር የድርድር ጥሪውን ያስተላለፉት። ከኦነግ ሰራዊት ጋር ለመደራደርም ይፋዊ ጥያቄዎች ቀርበው አደራዳሪዎች ተከታታይ ጥረቶችን እያደረጉ መሆናቸው ይታወቃል። ህወሓትም ሆነ የኦሮሞ ብልጽግና መንግስት በሚያደርጉት ድርድር ዋና መደራደሪያቸው የአማራ ግዛቶች መሆናቸው ታውቋል። ህወሓት ከኦሮሞ ብልጽግናው መንግስት ጋር አብሮ ለመስራት ምንም አይነት ችግር እንደሌለበት በተደጋጋሚ ጊዜ የገለጸ ሲሆን ብቸኛ እንቅፋት የሆነው የወልቃይት ጠገዴ ሰቲት ሁመራ ጉዳይ ብቻ ነው። ብልጽግናውም ቢሆን የህወሓትን ጥያቄ ለመቀበል ፈተና የሆነበት የፋኖ ኃይል ብቻ ነው። ይህን የተረዳው ህወሓትም ፋኖ በወልቃይት ጠገዴ ሰቲት ሁመራና ሌሎች አማራ ርስቶች ላይ ጥያቄ እንደሌለው የማሳመን ስራ ሲሰራ ቆይቷል። ህወሓት አስቀድሞ በራሱ አክቲቪስቶችና ጋዜጠኞች በኩል የአማራ ፋኖ ለወልቃይት እንዳይታገል ወልቃይትን የሚጠይቅ ሁሉ ብአዴን ነው የሚል ፕሮፓጋንዳ ሲያሰራጭ ቆየ። በቅርቡ ይህንን ሐሳቡን የአማራ ፋኖ ብሔራዊ ንቅናቄ አመራር በሆኑ ጥቂት ግለሰቦችና አንዳንድ የእነዚህ መሪዎች ደጋፊ በሆኑ ሚዲያዎች በኩል እንዲተላለፍ ሲያደርጉ ቆይተው ነበር። ሆኖም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የአንድነት መስረታውን እውን ሲያደርግ ወልቃይትን ጨምሮ ሌሎችም የተነጠቁ የአማራ ርስቶች የፋኖ ትግል ቀይ መስመሮች መሆናቸውንና ለእነዚህ የህዝብ ጥያቄዎችን በታማኝነት እንደሚታገል ይፋ አደረገ። ከዚህ መግለጫ በኋላ ከፍተኛ ድንጋጤ የገባው የህወሓት ቡድንና ደጋፊዎቹ በመጨረሻም ለተከታታይ 2 ጊዜ የመቀሌ ጉዟቸውን የሰረዘባቸውን አምባሳደር አርቪን ማሲንጋን ወደ መቀሌ እንዲሄዱለት ይፋዊ ጥሪ በማቅረብ በመቀሌ ሊመክር ችሏል። በመቀሌው ውይይታቸውም እኛ ጦርነት አንፈልግም ነበር፣ ጦርነት እንድንገባ እያደረገን ያለው የአማራ ኃይል ነው፣ ጦርነት እንዳይነሳ ከፈለጋችሁ ጠላታችን አማራ ከወልቃይት ይውጣ፣ ካልሆነ ወደ ጦርነቱ መግባታችን አይቀርም የሚል መልእክት ለማቅረብ ተገዷል። የፋኖ ልዩ ተጋድሎ በሸዋ ጠቅላይ ግዛት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ 7 ክፍለ ጦር በኤፍራታና ግድም ቀጠና ባደረገው ተጋድሎ ከፍተኛ ድል መቀዳጀቱን አስታውቋል። በዚህ ተጋድሎም በርካታ የብልጽግናው ሰራዊት ጥምር ጦር አባላትን እርምጃ እንደወሰደባቸው የዙ ህዝብ ግንኙነት መምሪያ ተናግሯል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ተጋድሎውን አስመልክቶ ለጣና ቴሌቪዥን በላከው መረጃ 7 ክፍለ ጦር ታሪክ የማይረሳውን ደማቅ ወታደራዊ ገድልና የድል ታሪክ መጻፉን ዛሬም በደመቀ ሁኔታ ቀጥሎበታል። ክፍለ ጦሩ በትናንትናው ዕለት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ኤፍራታና ግድም ክላስተር በተቆጣጠራቸው ቀጠናዎች ላይ የነበረውን ይዞታ በጽኑ መሰረት ላይ እያጠናከረ በጠላት ላይ አመርቂ ድል አስመዝግቧል ሲል ገልጿል። የብልጽግናው ሰራዊት በ7 ክፍለ ጦር ላይ በአራት አቅጣጫዎች ማለትም ከካራ ለጎማ ቀበሌ እስከ አርሶ አባ ዘንቦ ድረስ ጥቃት ለመክፈት እንቅስቃሴ አድርጎ እንደነበር የገለጸው የዙ ህዝብ ግንኙነት መምሪያ ኃላፊ አርበኛ ከበር ስመኘው በዚህ ሰፊ ቀጠና በነበረው ውጊያ የክፍለ ጦሩ የደህንነትና የወታደራዊ መዋቅር እጅግ በተቀናጀና መብረቃዊ በሆነ ፍጥነት በአንድ ጊዜ በአራት አቅጣጫዎች የተቀናጀ እርምጃ በመውሰድ ጠላትን መምታት ችለዋል ሲል የገለጸ ሲሆን በበርግቢና የሞሉ ባህር የተደረጉትን ዘመቻዎችን አስመልክቶ ሲገልጽም በርግቢ ቀበሌ በተሰራ ኦፕሬሽን የክፍለ ጦሩ አባላት ከአርብ ገበያ በመነሳት የጠላትን ወታደራዊ የደህንነት መረብ በመበጣጠስ በርግቢ ቀበሌ ሰርገው በመግባት የህዝብን ደህንነት አደጋ ላይ ጥሎ የነበረውን የሚሊሻ አባላት በቁጥጥር ስር ውለዋል። የሞሉ ባህር በተደረገው ፍልሚያ ደግሞ በተመሳሳይ ሰዓት ከአጣየ ከተማ በ2 ኪሎ ሜትር ርቀት ላይ በምትገኘው ልዩ ስሟ ሞሉ ባህር በተባለች ስፍራ ጀግኖቹ ባደረሱት ከባድ ጥቃት በርካታ የጠላት አባላት እርምጃ ሲወሰድባቸው ወታደራዊ አቅማቸውን የሚያዳክም ልዩ ቁሳቁሶችንም መንጠቅ ችለናል ብለዋል። በዚህም የነፍስ ወከፍ መሳሪያዎችን ከነተተኳሾቻቸውና የደረት ትጥቆቻቸው ፋኖ በእጁ ማስገባቱን አስታውቋል። የህዝብ ግንኙነት መምሪያው 7 ክፍለ ጦር በሌሎች ቀጠናዎች ያካሄዳቸውን ተጋድሎች ሲገልጽም ፈረድዋ ቀበሌ ላይ በተደረገው ውጊያ ወደ ፈረድዋ ቀበሌ የገባው ኃይላችን ከወገንና ከሀገር ደህንነት ይልቅ የግል ጥቅማቸውን ያስቀደሙ ለጥቅም ያደሩ ሚልሻዎችን አንገት
አንገት የሚያስደፋና ዳግም እንዳያንሰራሩ የሚያደርግ ከባድ እርምጃ መውሰድ ችሏል። ከዚህ በተጨማሪም በዚህ ተመሳሳይ ሰዓት በሸዋሮቢት አካባቢ የስርዓቱን ሰራዊት አባላት በማስኮብለል የስናይፐር የጦር መሳሪያ ከነሙሉ ተተኳሹ ለትግሉ ገቢ ማድረግ የተቻለበት ትልቅ ስኬታማ ስራ ተሰርቷል በማለት የሸዋ ጠቅላይ ግዛት አሳምነው ዕዝ 7 ክፍለ ጦር ያደረገውን መጠነ ሰፊ ተጋድሎ በዝርዝር አስታውቋል። በተለይም የክፍለ ጦሩ ተጋድሎ በስኬት እንዲካሄድ በማድረግ በኩል የውስጥ አርበኞች የመረጃ ስርጭት ከፍተኛ ጥቅም እንደነበረው አርበኛ ከበር ስመኘው ተናግሯል። የቻይና ድሮን ተመቶ ወደቀ። አካባቢውንም ከፍተኛ ውጥረት ውስጥ ከቶታል። ይህ በአንድ ወር ለሶስተኛ ጊዜ የተደረገ ነው። በኢትዮጵያ ድንበር የቀጠለው ጦርነት ቀጠናዊ ቀውስንም ደቅኗል። ህወሓት አጋጣሚውን ለመጠቀም እየሞከረ ነው። በሱዳን ሰማይ ላይ የሚበሩ ድሮኖች መሬት ላይ ያለውን የተወሳሰበ ጂኦፖለቲካ ውክልና ጦርነት ቁልጭ አድርጎ የሚያሳይ ሆኗል። የሱዳን ትሪቡል ባወጣው ጥልቅ ዘገባ መሰረት የሱዳን መደበኛ ጦር በሰሜን ኮርዶፋ ግዛት ኤል ኦቦይድ ከተማ አቅራቢያ እጅግ ዘመናዊ የሆነ የቻይና ሰራሽ ኤፍ95 ስልታዊ ድሮን መጥቶ ጥሏል። ይህ ክስተት ተራ ወታደራዊ ግጭት ዜና ሳይሆን የቀጠናውን የኃይል አሰላለፍ የውጭ ጣልቃ ገብነትና እስከ ኢትዮጵያ ድንበር ድረስ የተዘረጋውን የደህንነት ስጋት ፍንትው አድርጎ የሚያሳይ ነው። ዘገባው በስፋት እንዳብራራው የተመታው ኤፍ95 ድሮን በዓለም አቀፍ የጦር መሳሪያ ገበያ ላይ ከፍተኛ ዋጋና አቅም ያለው የቴክኖሎጂ ውጤት ነው። ይህ ሰው አልባ አውሮፕላን መካከለኛ ከፍታ ላይ ለረጅም ጊዜ የመብረር ጥልቅ የስለላ መረጃን የመሰብሰብ የኤሌክትሮኒክስ ጦርነት የማካሄድ እንዲሁም ኢላማን በትክክል የመምታት አቅም አለው ተብሏል። የሱዳን ጦር ይህንን ዘመናዊ ድሮን መጥቶ መጣሉን ተከትሎ የተነሳው ዋነኛው ጥያቄ አንድ መደበኛ ያልሆነ የፓራሚሊታሪ ቡድን ይህንን የመሰለ እጅግ የተራቀቀና ውድ የቻይና ቴክኖሎጂ እንዴት ሊያገኝ ቻለ የሚለው ነው። የሱዳን ትሪቡል ዘገባና ወታደራዊ ተንታኞችን እንዳረጋገጡት ከሆነ ይህ ድሮን የፈጣን ደጋፊ ኃይሉን የራሱን አቅም ሳይሆን ከጀርባው ያሉ የሀያላን ሀገራት የሚያቀርቡት የቴክኖሎጂ ስጦታ ነው ተብሏል። ድሮኑ በኤል ኦቦይድ ግንባር መመታቱ የፈጥኖ ደራሽ የአየር ላይ የበላይነት በእጅጉ የገደበው ቢሆንም የውጭ ኃይሎች በሱዳን ጦርነት ውስጥ ያላቸውን ቀጥተኛ ተሳትፎ ግን አጋልጧል። ይህ የተራቀቀ ድሮን የተባበሩት አረብ ኤሚሬት ለሄሚቲው ፈጣን ደጋፊ ኃይል የምታደርገው ያልተቋረጠ የሎጂስቲክ የፋይናንስና ቴክኖሎጂ ድጋፍ አንዱ አካል መሆኑን የጦርነት ተንታኞች ያስረዳሉ። ኤሚሬት በቀጠና ያላትን የጂኦፖለቲካ ፍላጎት ለማስጠበቅ ስትል በፈጥኖ ደራሽ ኃይሉ በኩል የምታደርገው የጣልቃ ገብነት የሱዳን ጦር ከፍተኛ የህልውና አደጋ ውስጥ ጥሎት ከርሟል። ከዚህ ጋር በተያያዘ ኢትዮጵያዊ የብልጽግና መንግስት ከኤሚሬት ጋር ባለው ጥብቅ የፖለቲካና ኢኮኖሚ ትስስር ምክንያት ለፈጣን ደጋፊ ኃይሉ ያዘነበለ ስውር አቋም መያዙን የሱዳን መደበኛ ጦር ይበልጥ አስቆጥቶት መክረሙ የሚታወስ ነው። የሱዳን መንግስት ይህንን የኤሚሬትን የገንዘብና የድሮን አቅርቦት እንዲሁም የብልጽግናው መንግስት የፖለቲካ ከለላ እንዳንድ ጥምር የደህንነት ስጋትም ይቆጥረዋል። ይህንን የተደራረበ የውጭ ጫና ለመመከት የሱዳን መደበኛ ጦር አደገኛ ወደሆነ ወታደራዊ ስትራቴጂም አዘንብሏል። ይህም የህወሓት የጦር መኮንኖችና ታጣቂዎችን እንደ ቅጥር ወታደር በማሰለፍ ከጎኑ ይዟል። ሱዳን ትሪቡል እንዳመላከተው የሱዳን ጦር እነዚህ የህወሓት ኃይሎች የሚጠቀመው የውጊያ አቅሙን ለማጎልበት ብቻም ሳይሆን በብልጽግናው መንግስት ላይ በቀጥታ የደህንነትና ፖለቲካ ጫና ለመፍጠር ጭምር ነው የተባለው። የህወሓት ኃይሎች በሱዳን ጦር ጋር ማበራቸው ጦርነቱ ከሱዳን ድንበር አሻግሮ የኢትዮጵያን የውስጥ ፖለቲካ የሚያናውጥ ቀውስም ፈጥሯል። የሱዳን ጦር የህወሓትን ኃይል በመጠቀም ትኩረቱን ወደ ኢትዮጵያ ሱዳን ድንበር ያዞረበት ዋና ምክንያት ሁለት ስትራቴጂካዊ ግቦችን ለማሳካት መሆኑ ወታደራዊ ተንታኞች ያስረዳሉ። የመጀመሪያው የሱዳን ጦር በድንበር አካባቢ ጠንካራ ይዞታ በመፍጠር ኤሚሬትስም ሆነ የብልጽግናው መንግስት ለፈጣን ደጋፊ ኃይሉ ሊያደርጉ የሚችሉትን ማንኛውንም አይነት የመሬት ላይ የሎጂስቲክ ድጋፍና ስንቅ መስመር ሙሉ በሙሉ መዝጋት ሲሆን፣ በሁለተኛ ደረጃ እጅግ አደገኛ ስሌት የሆነውን የሱዳን ጦር ሽፋንና የከባድ መሳሪያ ድጋፍ በመስጠት የህወሓት ኃይሎች በምዕራብ ጎንደር አማራ ግዛት በኩል ድንገተኛና መጠነ ሰፊ ውጊያ እንዲከፍቱ ማገዝ ነው። የዚህ ጥቃት ዋና ዓላማው ስትራቴጂክ ጠቀሜታ ያለውን ወልቃይት ኮሪደር ዳግም በኃይል መቆጣጠር ነው። ህወሓት ይህንን ኮሪደር ከተቆጣጠረ የሱዳን ጦር ለህወሓት ቀጥተኛ የጦር መሳሪያ መተላለፊያ መስመር ይከፍታል። ይህ ሁኔታ የብልጽግና መንግስት በከፍተኛ ደረጃ የሚያዳክምና በኢትዮጵያ ማዕከላዊ መንግስት ላይ ጠንካራ የመደራደሪያ አቅም እንዲፈጥር የሚያደርግ መሆኑን የሱዳን ወታደራዊ መሪዎች የሚገባ ተረድተውታል ነው የሚለው ዘገባው። የኤል ኦቦይድ አቅራቢያ ተመታች የተባለችው
የቻይና ኤፍኤች-95 ድሮን የአንድ ቀን ውጊያ ማሳያ ብቻም አይደለችም። ይልቁንም በካርቱም እስከ አዲስ አበባ ከአቡዳቢ እስከ ቤጂንግ የተዘረጋውን የጥቅም ትስስር የምታጋልጥ ቁልፍ ማሳያ ናት ይላሉ ተንታኞቹም። የድሮን ጥቃት በውክልና ጦርነት እንዲሁም የውክልና ጦርነቱን በቅጥር ወታደሮችና በወልቃየት ኮሪደር ስትራቴጂ ለመቀልበስ የሚደረገው መፍጨርጨር የቀጠናውን ሰላም እጅግ አሳሳቢ የሆነ አፋፍ ላይ አድርሶታል ብለዋል። በአሜሪካ የስልጣን ማማ በሆነው ሴኔት ውስጥ የተነሳው የፖለቲካ ማዕበል መነጋገሪያ ሆኗል። የፕሬዝዳንት ዶናልድ ትራምፕ ወታደራዊ ግስጋሴም ተገጥቷል። አልጀዚራ ውስጥ መረጃዎችን ዋቢ አድርጎ ይዞት የወጣው መረጃ መነጋገሪያ ሆኗል። የዲሞክራቲክ ሴናተሮች የወሰዱት የማያወላውል አቋምና የሰጡት ድምፅም በመካከለኛው ምስራቅ እየተካሄደ ያለውን ጦርነት አቅጣጫ ሙሉ በሙሉ የሚቀይር ይሆናል ተብሏል። ዲሞክራቶች በሴኔቱ ያደረጉት የበጀት እገዳ ድምፅ አሰጣጥ እጅግ የተቀናጀ ና ወሳኝ ነበርም ተብሏል። በድምፅ አሰጣጡ ሂደትም ዲሞክራቶች የሪፐብሊካኖችን ወታደራዊ የበጀት ረቂቅ በ50 ለ46 በሆነ ጠባብ ነገር ግን ፍጹም በሆነ ድምፅ ብልጫ አግደውታል። ዲሞክራቶች የበጀቱን ረቂቅ በቀጥታ ውድቅ ከማድረግ ይልቅ በረቂቁ ላይ ምንም አይነት ክርክርም ሆነ የፓርላማ ውይይት እንዳይደረግበት የሚያደነግገውን የሕግ ስነ ስርዓት በመጠቀም ውይይቱን ዘግተውታል ነው የተባለው። ይህም ቢሆን ትራምፕን አስተዳደር በጀቱን ለማሳለፍ የሚያደርገውን የጀርባ በር ድርድር ሙሉ በሙሉ አምክኖታል ተብሏል። የዲሞክራቲክ ሴናተሮች ይህንን ወታደራዊ በጀት ለማገድ ያቀረቡት ክርክርና የያዙት አቋም በሶስት መሰረታዊ ነጥቦች ላይ ያተኮረ እንደነበር ነው አልጀዚራ የዘገበው። የመጀመሪያው ያለ ኮንግረሱ ፍቃድ የሚደረግ ጦርነት ህገ መንግስታዊ አይደለም የሚል ነው። የሴኔቱ የውጭ ግንኙነት ኮሚቴ አባላትን ጨምሮ ታዋቂ የዲሞክራት ሴናተሮች በሰጡት መግለጫ የትራምፕ አስተዳደር በኢራን የኒውክሌርና የወደብ መሰረተ ልማቶች ላይ ጥቃት ከመሰንዘሩ በፊት በኮንግረሱ ፍቃድ አላገኘም። ሴናተሮች የጦርነቱ አዋጅ የማጎጅ ስልጣን የኮንግረሱ እንጂ የፕሬዝዳንቱ ብቻ አይደለም። በመሆኑም ያለ እኛ እውቅና ለሚደረግ ጦርነት $1 አንፈቅድም የሚል ጠንካራ ህገ መንግስታዊ መከላከያ አቅርበዋል ነው የተባለው። በሁለተኛ ደረጃ ይዘውት የቀረቡት ምክንያት አሜሪካውያን ወደማያልቅ ጦርነት መጎተት ይብቃ የሚል ነው። የአሜሪካ መራጮች ሀገራቸው በመካከለኛው ምስራቅ በምትከፍታቸው ረዥምና ፍሬ አልባ ጦርነቶች መማረራቸውን ሴናተሮች በግልጽ ተናግረዋል። በተለይም የኢራን ጦርነት በአሜሪካ ኢኮኖሚ ላይ የሚያሳድረው የዋጋ ግሽበትና የአሜሪካውያን ወታደሮች የህይወት መገበር መቆም አለበት የሚል ነው። ይህ ጦርነት የአሜሪካን ብሔራዊ ጥቅምና ደህንነት የማይወክል የትራምፕ የግል ወታደራዊ እብደት ነው የሚል የሞራል የበላይነት ያለው አቋምም አንጸባርቀዋል። በመጨረሻና በሶስተኛ ደረጃ ያቀረቡት ምክንያት ደግሞ የእስራኤል ጦርነትን አንሸከምም የሚል ነው። በጀቱ ውስጥ ተካቶ የነበረው የአሜሪካና የእስራኤል የጦር ኃይሎች ጥልቅ ውህደት ሴናተሮች ክፉኛ አስቆጥቷቸዋል። ዲሞክራቶቹ እንደተናገሩት ይህ ውህደት አሜሪካን የእስራኤል የግል ወታደራዊ ክንድ ያደርጋታል። እስራኤል በራሷ የምትወስደው ወታደራዊ እርምጃ በራሷ የጦር በጀት መሸፈን አለበት። የአሜሪካ ታክስ ከፋዮች የእስራኤልን ቀጠናዊ ፍላጎት ለማሳካት ዕዳ ውስጥ መግባት የለባቸውም በማለት እስራኤል ብቻዋን እንድትቆም የሚያደርገውን ውሳኔ አጽንኦት ሰጥተው ተከራክረዋል። ይህ ሴናተሮቹ ድምፅ teheran ውስጥ ትልቅ የድል ማብሰሪያ ተደርጎ ተወስዷል ተብሏል። የጣና ዴሊ ተንታኞች እንደሚሉት ከሆነ ኢራን በአሜሪካ የውስጥ ፖለቲካ ክፍፍል ምክንያት የአየር ድብደባው ሊቀንስላት እንደሚችል በሚገባ ተረድታለች ብለዋል። የባህረ ሰላጤው አረብ ሀገራት የአሜሪካን ሴኔት የትራምፕ እጅ መያዙን ሲያዩ አሜሪካ በሆርሙዝ ባህረ ሰላጤ ላይ ከፍተኛ ሁኔታ የከፈተውን ጦርነት ቀጠና የመደገፍ ፍላጎታቸው ሙሉ በሙሉ ማንሳታቸው የማይቀር ጉዳይ ነው። ከዚህ በፊትም የአየር ክልላቸውን ለአሜሪካና ለእስራኤል መከልከላቸው የሚታወቅ ነው። ይልቁንም የሴኔቱ ውሳኔ በአሜሪካ የደህንነት ዋስትና ላይ እምነት እንዲያጡ ስለሚያደርጋቸው ከቴህራን ጋር የጀመሩትን የዲፕሎማሲ መንገድ በውይይት ለማስቀጠል ያስገድዳቸዋል ብሏል። በሴኔቱ የተሰጠው የ50 ለ46 ድምፅ ዶናልድ ትራምፕ በመካከለኛው ምስራቅ የፈለጉትን ለማድረግ የያዙትን ነጻ ፍቃድ ነጥቋቸዋል። የዲሞክራት ሴናተሮች የያዙት ጽኑ አቋም እስራኤል በጦር ሜዳ ብቻ እንድትሆንም ሲያደርጋት፣ ለኢራን ደግሞ ከበባው የምታስተነፍስበት ታሪካዊ የዲፕሎማሲና የፋይናንስ መተንፈሻ ቀዳዳ ሊሰጣት ይችላል ሲሉ የጣና ዴሊ የፖለቲካ ተንታኞች ይናገራሉ።
የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሐምሌ 8 ቀን 2018 ዓ.ም የጣና ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።